ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የለትናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ድል ማግኘቱን ገለጸ። በሌተናል ጄኔራል አብዱል ፈታህ አልቡርሃን የሚመራውና የሱዳን ጦር ኃይል በደቡባዊ ብሉ ናይል ግዛት ውስጥ የሚገኘውን ወሳኝ የጦር ሰፈር ከተቀናቃኙ ፈጥኖ ደራሽ ኃይል ላይ መንጠቁን አስታወቀ። የጦር ኃይሉ ባወጣው መግለጫ ይህም በኢትዮጵያ ድንበር አቅራቢያ እየተካሄደ ባለው ጦርነት የመልሶ ማጥቃት ዘመቻው ውጤታማ መሆኑን እንደሚያሳይ ገልጿል። በመግለጫው የድንበር ከተማ በሆነው ኩምሩክ የግዛቱ ዋና ከተማ በሆነው ዳዝሚ መካከል የምትገኘውን አልኬሊ የተሰኘችው መንደር መቆጣጠሩን የጠቀሰው የጦር ኃይሉ ይቺ መንደር ካለፈው ወር ጀምሮ በፈጥኖ ደራሽ ኃይሉና አጋሮቹ ታጣቂዎች እጅ ሆኖ መቆየቱን አስረድቷል። መግለጫውን ሲቀጥልም የአራተኛው ክፍለ ጦር ኃይሎች ባደረጉት የጀግንነት ፍልሚያ በአሸባሪው ፈጥኖ ደራሽ ኃይልና በጆሴፍ ቱኪያ ታጣቂዎች ላይ ድል ተቀናጅተው አልኬሪን ነጻ ለማውጣት ችለዋል ያለው የጦር ኃይሉ በዚህም በታጣቂዎች ላይ ከፍተኛ ጉዳት ማድረሱና የቀሩት ደግሞ ሸሽተው መሄዳቸው አስታውቋል። ሱዳን ፖስት ጋዜጣ በበኩሉ የፈጥኖ ደራሽ ኃይሉ ታጣቂዎች ከዚህ ሽንፈት በኋላ በኩምሩክ በኩል አድርገው ወደ ኢትዮጵያ መግባታቸውን ዘግቧል። ይሁንና ፈጥኖ ደራሽ ኃይሉ ይህንን ውጊያ በተመለከተ ምንም ያለው ነገር የለም። ኢትዮጵያንና ኬንያን የሚያገናኘው ከሶሎሎ እስከ ሞያሌ የተዘረጋው አውራ ጎዳና ዛሬ ዝግ ሆኖ ውሏል። ለዚህ ደግሞ ምክንያቱ ተቃዋሚዎች መንገዱን በድንጋይ በተቃጠለ ጎማ መሙላታቸው ነው። የኬንያ ጋዜጠኞች እንደዘገቡት በሶሎላ ውስጥ ዛሬ ከጠዋት አንስቶ ተቃዋሚዎች አደባባይ የወጡ ሲሆን በአካባቢው የሚኖሩ ሁለት ሽማግሌዎች መታገታቸውን ሲቃወሙ ውለዋል። እንደ ዘገባዎቹ አንደኛው የአካባቢው ሽማግሌ ትላንትና ምሽት ፊታቸውን በጭንብል በሸፈኑ ማንነታቸው ባልታወቁ ግለሰቦች የታገቱት ከመኖሪያ ቤታቸው ውስጥ ነበር። ሌላኛው ደግሞ ወደ ናይሮቢ በመጓዝ ላይ ያሉ መኪናቸውን አስቆመው በኃይል ካስወረዷቸው በኋላ በሌላ መኪና ይዘዋቸው ሄደዋል። ተቃዋሚዎቹ በአካባቢያቸው ላይ በተደጋጋሚ እገታና የሰዎች መሰወር እየተፈጸመ የጸጥታ አካላት ይህንን ለማስቆም አለመቻላቸውን የገለጹ ሲሆን ለደህንነታቸው ስጋት እንዳደረባቸው ሲናገሩም ተደምጠዋል። በዚህ ተቃውሞ የተነሳ በኢትዮጵያና ኬንያ መካከል የሚደረገው የየብስ ግንኙነት ሊቋረጥ ችሏል። ይህ አውራ ጎዳና ሁለቱን ሀገራት በንግድ የሚያስተሳስራቸው በመሆኑ በርካታ የጭነት መኪናዎች በሁለቱም በኩል ረጅም ሰልፍ ቆመው ለመዋል ተገደዋል። የደህንነት ሰራተኞች ጩኸት ቤተሰብ መምራት አልቻልንም። በብሔራዊ መረጃና ደህንነት አገልግሎት የተቀሰቀሰው አዲስ ቅሬታ የሀገርን ደህንነት የመጠበቅ አበይት የመረጃ ስራዎችን የማከናወን ከባድ ኃላፊነት የተሸከሙት የብሔራዊ መረጃ ደህንነት አገልግሎት ሰራተኞች የራሳቸውን ቤተሰብ ማስተዳደር አቅቷቸው በከፍተኛ የኑሮ ፈተና ውስጥ መውደቃቸውን በምሬት እየገለጹ ይገኛሉ። በቅርቡ በተቋም ውስጥ አሰራር በተወሰኑ ሰራተኞች ላይ የተደረገው ያልተጠበቀ የጥቅማ ጥቅም ቅነሳና የአበል መቋረጥ በሰራተኞች ዘንድ እጅግ ከፍተኛ የሆነ ቅሬታን አስነስቷል። ይህ የሰራተኞች ብሶት ገንፍሎ እንዲወጣ ያደረገው አንዱና ዋነኛው ምክንያት ከስራ ግዳጅ አበል ጋር በተያያዘ የተፈጠረው አዲሱ አሰራር ነው። ሰራተኞች እንደሚያነሱት በአፍሪካ ህብረት ስብሰባዎች ተያዥ ሀገራዊ የስራ ግዳጅ ላይ በሚሰማሩበት ወቅት ሲመገቡበት የነበረው ወጪ አሁን ላይ በቀጥታ ከደህንነት መስሪያ ቤቱ በጀት እንደተቆረጠም ተነግሯቸዋል። ነገር ግን ይህ አሰራር ከዚህ ቀደም ያልነበረ ወጪውም በውጭ ጉዳይ ሚኒስቴር በኩል ይሸፈን እንደነበረ ሰራተኞች በማስታወስ የጥቅማ ጥቅም መቋረጡ ተገቢነት የሌለው መሆኑን ይሞግታሉ። ይህንን መብታቸውና የተቋረጠባቸው የጥቅማ ጥቅም ጥያቄ ይዘው ወደሚመለከታቸው የተቋሙ የስራ ኃላፊዎች ያቀኑ ሰራተኞች ከችግር ፈቺ ምላሽ ይልቅ ከባድ ማስጠንቀቂያ እንደተሰጣቸው ይናገራሉ። ጉዳያቸው ታይቶ መፍትሄ እንዲሰጣቸው በጠየቁበት ወቅት ይህንን ጥያቄ ዳግም ይዛችሁ ከመጣችሁ ከስራ ትባረራላችሁ የሚል የማስፈራሪያ ምላሽ እንደተሰጣቸው የሚገልጹት ሰራተኞች ኃላፊዎች የሰራተኞቹን የኑሮ ሮሮ ለማዳመጥ ፍቃደኛ ለመሆናቸው እጅግ እንዳሳዘናቸው ያብራራሉ። በአሁኑ ወቅት ሀገሪቱን እየፈተነ ያለው የኑሮ ውድነትና የተቋሙ የጥቅማ ጥቅም መቋረጥ ተደምሮ ከፍተኛ የኢኮኖሚ ቀውስ ውስጥ እንደከተታቸው የገለጹት ቅሬታ አቅራቢዎቹ አሁን ላይ ቤተሰብ መምራት አልቻልንም ሲሉ የደረሱበትን አሳሳቢ የኑሮ አዘቅት ያሳያሉ። የሀገር ሚስጥርና ደህንነት በሚጠብቅ እጅግ ስሱ በሆነው ተቋም ውስጥ ሰራተኞች የዕለት ተዕለት የኑሮ መሰረታዊ ፍላጎታቸው ማሟላት ተስኗቸው በስራ ስጋትና በመባረር ዛቻ ውስጥ መውደቃቸው የጉዳዩን አሳሳቢነት ይበልጥ አጉልቶ የሚያሳይ ይሆናል። ተቋሙ እስካሁን በዚህ የሰራተኞች ቅሬታ ዙሪያ የሰጠው ይፋዊ ምላሽ የለም። አቶ አማኑኤል አሰፋ የዩጎዝላቪያን መፍረስ የሚገልጸውን ጽሑፍ መልሼ እያነበብኩ ነው አሉ።
የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የዛሬ ጽሑፋቸውን የጀመሩት እንዴት አይነት መመሳሰል ነው በሚል ነው። ሲቀጥሉም በኢትዮጵያ ስላለው ወቅታዊ ሁኔታ እያሰላሰልኩ የዩጎዝላቪያን መፍረስ የሚገልጸውን ጽሑፍ መልሼ እያነበብኩ ነበር። እናም የዩጎዝላቪያ መበታተን ረዥም ሂደት በኢትዮጵያ ውስጥ ካሉት አንዳንድ ሁኔታዎች ጋር ተመሳሳይ ሆኖብኛል ብለዋል። አቶ አማኑኤል ለዚህ አባባላቸው የጠቀሱት ሁለቱ አገራት በጎሳ፣ በቋንቋ፣ በሃይማኖት፣ በፖለቲካና በማንነት ተመሳሳይ መሆናቸውን የዩጎዝላቪያ ከጆቭ ቲቶ በፊት የነበረችውና ኢትዮጵያ ከመለስ ዜናዊ በፊት የነበረችበት ተመሳሳይ መሆኑን በቲቶ አመራር ስር የነበረችው ዩጎዝላቪያ እና በመለስ አመራር ስር የነበረችው ኢትዮጵያ አንድ አይነት መሆናቸውን ከቲቶ ሞት በኋላ በዩጎዝላቪያ የተከሰቱት ቀውሶች ከመለስ ዜናዊ ሞት በኋላ በኢትዮጵያ ከተፈጠረው ጋር ተመሳሳይ መሆኑን ነው። የዩጎዝላቪያ የተፈጸሙት ከበባዎች፣ የማጎሪያ ካምፖች፣ የዘር ማጽዳት፣ አስገድዶ መድፈርና ሌሎችም ከኢትዮጵያ ጋር እንደተመሳሰለባቸው በሁለቱም ሀገራት በክልሎች ላይ የሚደረገው የኢኮኖሚ ብዝበዛና ቸልተኝነት ተመሳሳይ ሆኖ ማግኘታቸውንና የዩጎዝላቪያው ዴይተን ስምምነት ተግባራዊ አለመሆን የገጠመውን ፈተና ኢትዮጵያ በፕሪቶሪያው እየተጋፈጠችው መሆኑን ነው። አቶ አማኑኤል ቀጥል አድርገው የዩጎዝላቪያን ደም አፋሳሽ መፈራረስ በኢትዮጵያ ሊከሰት የሚችልበት እድል እየጨመረ መምጣቱን ገልጸዋል። በማጠቃለያቸው ከ100 ሚሊዮን በላይ ሕዝብ ያላት ሀገር እንዲህ አይነት አሳዛኝ አደጋን ዳግም እንዳታስተናግድ ዓለም አቀፉ ማህበረሰብ በዝምታ መመልከት የፈለገው ለምንድን ነው የሚል ጥያቄ አቅርበዋል። ሰሞኑን በማህበራዊ ሚዲያዎች ላይ የዋና ልብስ ወይንም ወታደራዊ ዩኒፎርም የለበሱ ወርቃማ ቀለም ያለው ጸጉር ያላቸው ቆነጃጀት ፕሬዝዳንት ዶናልድ ትራምፕን ሲያወድሱና ተቀናቃኞቻቸውን ሲዘልፉ መታየት ጀምረዋል። አንዳንዶቹ ቆነጃጀት እንደ ቲክታክ ባሉ ማህበራዊ ሚዲያዎች ላይ ሰፊ ተከታይ ያላቸው ናቸው። ይሁንና እነዚህ የፖለቲካ ቀስቃሾች እውነተኛ ሴቶች ሳይሆኑ በአርቲፊሻል ኢንተለጀንስ ወይንም ኤአይ የተሰሩ ናቸው። እጅግ ወደ እውነት የተቃረቡት እነዚህ የኤአይ ሞዴሎች አሜሪካ ፈርስት የሚለውን የትራምፕ መፈክር በስፋት እያስተጋቡ ይገኛሉ። አንደኛዋ የኤአይ ሞዴል በቲክታክ ላይ ማጋ የሚል ጽሑፍ ያለበት ቀይ ኮፍያ አድርጋ ተከታዮቼ ለትራምፕ ድምጽ ከሰጣችሁ በአስተያየት መስጫው ላይ ከፍ ባለ ድምጽ ጻፉልኝ ስትል ትሰማለች። ሌላኛዋ ደግሞ ባህር ዳርቻ ላይ ቆማ ትራምፕ የአሜሪካ የወደፊት ዕጣ ፈንታ ነው የምትል ሲሆን እንዲህ አይነት በሺ የሚቆጠሩ ሴቶች በቲክታክና ኢንስታግራም ላይ ይገኛሉ። ከነዚህ የኤአይ ሴቶች ውስጥ አንዳንዶቹ በርካታ ተከታይ ማፍራት ችለዋል። በተለይም ከነዚህ መካከል ወደ 1 ሚሊዮን የሚጠጋ ተከታይ ለማፍራት የቻለችው አንዲት የትራምፕ ደጋፊ ሞዴል ትገኝበታለች። ይህቺ የኤአይ ቆንጆ ሴት የአሜሪካ ወታደር መስላ ለትራምፕ ቅስቀሳ ስታደርግ የቆየች ቢሆንም አሁን አካውንቷ ተዘግቷል። ከነዚህ የኤአይ ሞዴሎች ጀርባ ምን እንዳለ እስካሁን ግልጽ አልሆነም። በመጪው አጋማሽ ምርጫ ላይ ትራምፕ እንዲያሸንፉ በሚል ሪፐብሊካኖች ያሰማሯቸው ሊሆኑ እንደሚችሉ በርካቶች መናገር ላይ ይገኛሉ። ይህንን የሚሉት ደግሞ ባለፈው ዓመት ትራምፕ ራሳቸው በማህበራዊ ሚዲያቸው ላይ በአድናቂዎቻቸው አድናቆትን ያተረፈውን የኤአይ ቪዲዮ መልሰው ማጋራታቸውን በመጥቀስ ነው። አንድሪው ሙን የተባሉ የኤአይ ኤክስፐርት ለኤፍቢ በሰጡት መግለጫ ይህ ጉዳይ አርቲፊሻል ኢንተለጀንስ ፖለቲካ ውስጥ መግባቱን እንደሚያሳይ ገልጸዋል። ሲናገሩም የ2026 ምርጫ እየተቃረበ በመጣበት ወቅት የአርቲፊሻል ኢንተለጀንስ ተጽዕኖ ጣሪዎቹ እየጨመሩ መምጣታቸው ወደፊት ኤአይ የህዝብን አመለካከት ለመቅረጽ ጥቅም ላይ እንደሚውል ማሳያ ነው ብለዋል። ጨምሮም እንዲህ አይነት የኤአይ ቪዲዮዎች የሚሰሩት በጣም በተራቀቁ ባለሙያዎች በመሆኑ በቀላሉ ከእውነተኛው ለመለየት ይከብዳል በማለት ገልጸዋል። ሰሜን ኮሪያ መሪዋ ቢገደሉ የኒውክሌር መልስ እንዲሰጥ የሚፈቅድ ህግን አጸደቀች። ሰሜን ኮሪያ የሀገሪቱ መሪ የሆኑት ኪም ጆንግ ኡን ላይ ግድያ ቢፈጸምም በኒውክሌር ላይ ያጸፋ መልስ እንድትሰጥ የሚፈቅድ ህግ ማጽደቋም ተዘግቧል። ቴሌግራፍ ጋዜጣ እንደዘገበው ይህ ህግ የጸደቀው በሀገሪቱ ህገ መንግስት ውስጥ ማሻሻያ ተደርጎበት ነው። ሰሜን ኮሪያ ይህን ህግ ለማካተት የፈለገችው በኢራን መሪ አያቶላህ ኻሜኒና ሌሎችም ባለስልጣናት ላይ ግድያ መፈጸሙን ተከትሎ መሆኑን ያወሳው ዘገባው ህገ መንግስታዊ ማሻሻያ የጸደቀው ባለፈው ማርች 22 ቀን እንደነበረ ጠቅሷል። በዚህ ሳምንት ደግሞ የሰሜን ኮሪያ የብሔራዊ ደህንነት ኃላፊዎች ለሀገሪቱ ከፍተኛ ባለስልጣናት በጉዳዩ ላይ ዝርዝር ማብራሪያ መስጠታቸውን አስረድቷል። በማሻሻያው ላይ የሰሜን ኮሪያ መሪ በውጭ ኃይሎች ግድያ ከተፈጸመባቸው ወይንም የሀገሪቱን የኒውክሌር ቁጥጥር ስርዓት ላይ አደጋ ካጋጠመ ፈጣንና ወዲያውኑ ያጸፋ ምላሽ እንደሚሰጥ መግለጹን ዘገባው አስታውቋል። ይህም በሀገሪቱ የኒውክሌር ፖሊሲ አንቀጽ 3 ላይ እንዲሰፍር ተደርጓል። የተፈጸመው ግድያ ድርጊቱን በፈጸመው ሀገር ላይ ፈጣን የኒውክሌር ጥቃት እንደሚሰጥ የሚገልጸው ይህ ህግ አሁን ላይ በስራ ላይ መዋሉን ዘገባው አስረድቷል።
የኢትዮጵያ ፖለቲካ መድረክ በቅርቡ በተፈጸመ አሳዛኝ ክስተት ዳግም ውጥረት ውስጥ ገብቷል። በአዲስ አበባ ከተማ ፒያሳ አካባቢ ፖሊስ ባደረሰው ተደጋጋሚ ድብደባ ምክንያት ሕይወቱ ያለፈው ወጣት ተገኝ ባልቻ ሞት የብዙዎችን ቁጣ የቀሰቀሰ ሲሆን ታዋቂው ፖለቲከኛና የሰብአዊ መብት ተሟጋች እስክንድር ነጋም በጉዳዩ ላይ ጠንካራ መልእክት አስተላልፈዋል። እስክንድር ከትግል ሜዳ በድምጽ ባስተላለፉት መልእክታቸው ይህን ድርጊት ፋሽስታዊ ሲሉ አውግዘው በወጣቱ ላይ የደረሰው አረመኔያዊ ድብደባ የአዲስ አበባ ሕዝብን በሐዘንና በቁጣ ስሜት ውስጥ እንደከተተውም ገልጸዋል። ፖሊስ ዜጎችን የመጠበቅ ኃላፊነቱን ወደ ጎን በመተው ወደ ጨካኝ ገዳይነት መቀየሩን አጥብቀው ተችተዋል። አቶ እስክንድር በንግግራቸው የግድያ ተራ የወንጀል ድርጊት ብቻ ሳይሆን ስር የሰደደ የፖለቲካ ስርዓት ብልሽት ውጤት መሆኑን አብራርተዋል። የተገኝ ሞት ፖለቲካዊ አይደለም ብሎ ማሰብ ሞኝነት ነው ያሉት እስክንድር በአሜሪካ የጆርጅ ፍሎይድን ሞት ተከትሎ የተነሳውን የብላክ ሊቭስ ማተር እንቅስቃሴና በቱኒዚያ የሙሐመድ ቦይዝን ራስን ማቃጠል ተከትሎ የተቀሰቀሰውን የአረብ ጸደይ አብዮት በማስታወስ የፖሊስ ግፍ እንዴት ትልቅ ሀገራዊ የፖለቲካ ንቅናቄን ሊፈጥር እንደሚችል አስገንዝበዋል። የአዲስ አበባ ፖሊስ በወጣት ተገኝ ላይ የወሰደው እርምጃ የተቋሙን ፖለቲካዊ ወገንተኝነት የሚያሳይ መሆኑንም አመላክተዋል። በመግለጫቸው ድብደባውን በዋናነት የመራው ሙሐመድ ቦዚዝ የተባለው የፖሊስ አባል መሆኑን ጠቅሰው በወቅቱ ድብደባውን ለማስቆም የሞከረችና የፍትህ ስርዓቱን ለማስከበር ጥረት ያደረገች አንዲት የትግራይ ተወላጅ የፖሊስ አባል ግን ከስራ እንድትባረርና እንድትታሰር መደረጓን አጋልጠዋል። የድርጊት ፖሊስ በዘር ላይ የተመሰረተ የተመረጠ ፍትህ ወይም ሴሌክቲቭ ጀስቲስ እየሰጠ መሆኑንና ተቋሙ ለፖለቲካዊ ዓላማ መሳሪያ መሆኑን የሚያረጋግጥ ነው ብለዋል። በመግለጫው ላይ በስፋት ከተነሱት ነጥቦች አንዱ የአዲስ አበባ ከተማ አስተዳደር ጉዳይ ነው። አቶ እስክንድር እንዳሉት የአዲስ አበባ ሕዝብ የራሱን ከተማ በራሱ ለማስተዳደርና መሪዎቹን የመምረጥ መብቱን ተነፍጓል። አዲስ አበባ በአሁኑ ወቅት የራሱ ያልሆነ የሕዝቡን ስነልቦናና ፍላጎት በማያውቅ አስተዳደር ስር ትገኛለች ያሉት የፖለቲካው ተንታኝ ይህ ውክልና ማጣት ከተማዋን ለተለያዩ ፖለቲካዊና ማህበራዊ ቀውሶች አጋልጧታል ብለዋል። በአዲስ አበባ ፖሊስ ውስጥ በከፍተኛ ኃላፊነት ላይ የሚሾሙት ግለሰቦችም ከተማዋና ነዋሪውን ከሚያውቁና ከሚያከብሩ የፖሊስ አባላት ይልቅ ለገዢው ፓርቲ የፖለቲካ ፍላጎት ታማኝ የሆኑ የጦር መኮንኖች መሆናቸውን እስክንድር ነጋ ተችተዋል። የከተማ ፖሊስ ሰላም አስከባሪ እንጂ ጦር ሰራዊት አይደለም በማለት የፖሊስ ተቋም ወደ ጦር ሰፈርነት እየተቀየረ መምጣቱን አሳስበዋል። እስክንድር መግለጫቸውን ያጠናቀቁት ለአዲስ አበባ ሕዝብ ጠንካራ የትግል ጥሪ በማስተላለፍ ነው። የአዲስ አበባ ሕዝብ ሆይ ዝምታህን መስበር አለብህ፣ መብትህን ለማስከበር ከተማህን ለመጠበቅና ለፍትህ መታገል አለብህ ሲሉ ጥሪ አቅርበዋል። ሕዝብ ያለውን እውቀት ችሎታና አቅም በመጠቀም ሰላማዊ በሆነ መንገድ የፖለቲካና የፍትህ ስርዓት ለውጥ እንዲያመጣ አሳስበዋል። የወጣት ተገኝ ባልቻ አሟሟት የኢትዮጵያን የፖለቲካና የፍትህ ስርዓት ውስብስብነት ዳግም አደባባይ ያወጣ ሲሆን የአቶ እስክንድር ነጋ መግለጫም ህዝቡ መብቱን እንዲጠይቅና ለለውጥ እንዲነሳ የሚያነቃቃ ማሳሰቢያ ሆኗል። በካናዳ ቶሮንቶ ከተማ ስካርቦሮ አካባቢ ያደገችው ትውልደ ኢትዮጵያዊቷ የአልት አር&ቢ አቀንቃይ ሊዲያ ሀብተ ማርያም በሙዚቃ ዓለም የምትታወቅበትን ቼሪ የተሰኘ ስሟን ይዛ የዓለምን የሙዚቃ መድረክ ለመቆጣጠር ተነስታለች። በቅርቡ በትውልድ ከተማዋ ለምታደርገው ትልቅ የሙዚቃ ድግስ ዝግጅቷን እያጠናቀቀች የምትገኘው ይህች ወጣት ራዕይዋ ከቶሮንቶ ከተማ እየዘለለ መሆኑን በልበ ሙሉነት ትናገራለች። ሰፈሯ ጀግና መሆን ብቻ እንደማትፈልግ የምታስረዳው ቼሪ እናንተ ከተማዋን ውሰዱ፣ እኔ ግን ዓለምን ነው የምፈልገው፣ ከሁሉም የላኩ መሆን ነው ህልሜ በማለት ሰፊውን ዓላማዋን ታጋራለች። የቼሪ ይህ ግዙፍ ህልም በአየር ላይ ተንጠለጠለ የከንቱ ምኞት አይደለም። በዓለማችን ላይ ካሉ እጅግ ታዋቂ የሙዚቃ ከዋክብት አንዱ በሆነው ትውልደ ኢትዮጵያዊ አቤል ተስፋዬ ሙሉ ድጋፍ ታጅቧል። ቼሪ አቤል ተስፋዬ በመሰረተው ታዋቂው የሙዚቃ ኩባንያ ኤክሶ ሪከርድስ ውስጥ ለመፈራረም የበቃች የመጀመሪያዋ ሴት አርቲስት በመሆን ታሪክ ሰርታለች። የሁለቱ አርቲስቶች ግንኙነት በሙዚቃ ብቻ የተገደበ አይደለም። ሁለቱም ኢትዮጵያዊ ስር መሰረት ያላቸው ሲሆኑ ያደጉትም በአንድ ሰፈር ውስጥ ነው። እናቶቻቸው የቅርብ ጓደኛሞች እንደነበሩ ቼሪ ታስታውሳለች። አቤል በ2011 የመጀመሪያውን የሙዚቃ ስራውን ባቀረበበት ታሪካዊ ሞድ ክለብ መድረክ ላይ ቼሪም በበኩሏ ቅዳሜ ዕለት ስራዋን ልታቀርብ መሆኑ የትውልድ ሽግግርን የሚያሳይ ተምሳሌታዊ ክስተት ሆኖላታል።
አቤልም የራስሽን መንገድ ፍጠሪ የሚል ወርቃማ ምክር እንደለገሳት በኩራት ትገልጻለች። ግንቦት 21 ሜይ 29 ለህዝብ ጆሮ የሚደርሰው ዩ ሚ ኤንድ ማይ ኢጎ የተሰኘው የመጀመሪያ ሙሉ አልበሟ የቼሪን የሙዚቃ ብስለትና ጥልቅ ሀሳብ ቁልጭ አድርጎ የሚያሳይ ነው። የአልበሙ ርዕስ 3 የተለያዩ ማንነቶች የሚወክል ሲሆን ሚ ተጋላጭ የሆነችውን ሊዲያን፣ ዩ በህይወቷ ውስጥ ያለ ወንድ እንዲሁም ማይ ኢጎ ደግሞ ደፋርና ኃይለኛ የሆነው የቼሪን ማንነት ይወክላል። አዘጋጁ ብሊቭ የተቀነባበረው ይህ አልበም ከለዘብተኛ የፍቅር ሙዚቃዎች እስከ ኃይለኛ የሴቶች አቅም ማጎልበቻ ዜማዎችን ያካተተ ሲሆን አርቲስቷ ምንም አይነት ድምጿን ከፍ ሳታደርግ ሀሳቧን በስለታምና በማራኪ ሁኔታ የምትገልጽበት ልዩ የሙዚቃ ስልት ታይቶበታል። የቼሪ የሙዚቃ ጉዞ መሰረት የተጣለው ገና በልጅነቷ ነበር። ኢትዮጵያውያን ስደተኛ የሆኑት ወላጆቿ በቤተ ክርስቲያን መዘምራን የነበሩ ሲሆን እሷም በቤተ ክርስቲያን ዝግጅቶችና በሰርግ ስነስርዓቶች ላይ ትዘፍን ነበር። ነገር ግን ሙዚቃን እንደ ዋና የህይወት መስመር ለመያዝ ያሰበችው ያልተጠበቀ አጋጣሚ ከተፈጠረ በኋላ ነው። በዩርክ ዩኒቨርሲቲ ትምህርቷን እየተከታተለች ባለችበት ወቅት በ2018 የሪሃናን ወርክ የተሰኘ ዘፈን ስትዘፍን በጓደኛዋ በስልክ ካሜራ ተቀርጻ ኢንስታግራም ላይ ከተለቀቀ በኋላ ቪዲዮ በአንድ ጀንበር በመላው ዓለም ተሰራጨ። ይህ ክስተት ህይወቷን የቀየረ ሲሆን አባቷን በደስታ ስራህን አቁም፣ ጓዝን ጠቅልለ ወደ ሆሊውድ ልንሄድ ነው እስከ ማለት አድርሷት ነበር። ብዙም ሳይቆይ የመጀመሪያዋን ማይላቭ የተሰኘች ዜማዋን እንድታወጣና የበርካታ ታዋቂ የሙዚቃ ኩባንያዎች ቀልብ እንድትስብ መንገድ ከፈተላት። ዞ ተባባሪ መስራች የሆነው አሚር ኢስማኤልያን መልእክት ልኮላት ወደ ኩባንያው እንድትቀላቀል ያደረጋትም በዚህ ወቅት ነበር። አሁን ላይ በሙዚቃ ዓለም የራሷን ጽኑ መሰረት እየጣለች የምትገኘው ቼሪ በኤክሶ ሪከርድስ ስር ሆና በመስራቷ ሙሉ ነጻነት እንዳገኘች ትናገራለች። አብዛኛውን ጊዜ ከትልልቅ ኩባንያዎች ጋር ሲፈረም የሚመጣው ጫናና የሚጠበቀው ግዴታ ወደ ጎን በመተው ኩባንያውም ሆነ አቤል የራሷን ፈጠራ መንገድ እንድትከተል ሰፊ ሜዳ ትተውላታል። በአሁኑ ወቅት ራሷን ይበልጥ እያወቀችና እያደነቀች የመጣችው ይህቺ ወጣት አርቲስት የካናዳና የቶሮንቶ ሴት አርቲስቶች አዲስ ማዕበል የመፍጠር ግዙፍ ራዕይ ሰንቃ ጉዞዋን ቀጥላለች። ድሮ በዓል የሚመጣው ከቀን መቁጠሪያ ላይ ነበር። ዘንድሮ ግን በዓል የሚከበረው በማርክ ዙከንበርግ መንደር ነው። አሜሪካን ሀገር ያለ አንድ ፈረንጅ ከመኝታ ነቅቶ ዛሬ የእናቶች ቀን ነው ብሎ ፌስቡክ ላይ ሲለጥፍ የኛ ሰፈር ወጣትም የፈረንጁን እናት ከራሱ እናት መለየት አቅቶት ሃፒ ማዘርስ ዴይ እያለ ፎቶ መለጠፍ ይጀምራል። በዚህ የፌስቡክ የእናቶች ቀን የኛ ሀገር ወጣት ለእናቱ ያለው ፍቅር የሚለካው በሚጽፈው የእንግሊዝኛ ርዝመት ነው። ሃፒ ማዘርስ ዴይ ቱ ዘ ስትሮንገስት ውመን አይ ኖ ማይ ኪዩን ማይ ኤቭሪቲንግ ብሎ የ3 ገጽ ድርሰት ይለጥፋል። ችግሩ ያለው ንግስቲቱ ይህንን የፌስቡክ አዋጅ አለማወቃቸው ነው። ልጁ ፌስቡክ ላይ ፍቅሩን ሲያዘንብ እናትየው ማድ ቤት ውስጥ በጭስ ታውረው በሽንኩርት እንባ እየተራጩ ወጥ እያቁላሉ ነው። እርሷ ስማርትፎን የላትም፣ ቢኖራትም እንግሊዝኛ አታነብም። ብታነብም ይሄን ለኔ ከምትጽፍልኝ ተነስተ ቢያንስ የተኛበትን አልጋ አታነጥፍም ወይ ማለቱ አይቀርም። እኔም እንደ ዘመኑ ሰው ሆኜ ባለፈው ዓመት የእናቶች ቀን ሲደርስ እናቴ ላስደስታት ብዬ አንዲት ኬክ ገዝቼ ብቅ አልኩ። እማዬ እንኳን ለእናቶች ቀን አደረሰሽ ብዬ ኬኩን ሳቀርብላት ፊቷ ላይ የጠበቅኩት የሆሊውድ ፊልሞች አይነት የደስታ እንባ አልነበረም። ከላይ እስከታች ገላመጠችኝና ይሄ ምንድን ነው አለችኝ። ኬክ ነው እማዬ፣ ላንቺ ብዬ ለበዓል። ስንት ገዛኸው? 1200 ብር አልኩኝ በኩራት። በቅስበት የፊቷ ቀለም ተቀየረ። 1200 ብር ለዚህ ለስፖንጅ? እራት ታሰድበኝ። በ1200 ብር እኮ ግማሽ ኪሎ ስጋ ገዝቼ ሽንኩርቱን በደንብ አቁላልቼ ሁላችንም በልተን እናድርበት ነበር። አንተ ብር መቁጠር ሲያቅት ነጋዴው ስፖንጅ በስኳር እያላሰ ይሸጥልሃል ብላ ኬኩን እንደ ኤግዚቢሽን እያየችው ስሜቴን አኮማተረችው። የእኛ ሀገር እናት ፍቅሯን የምትገልጸው አይ ላቭ ዩ በማለት ሳይሆን ማዕድ ላይ ትልቁን የስጋ ቁራጭ አንስታ ብላ ብላ በማጉረስ ነው። እንብላ ስትባል በልቻለው ጠግቤያለሁ ብላ በመዋሸት ልጆቿን የምታጠግብ ጀግና እናት ነች። ለእርሷ የእናቶች ቀን ማለት አበባ መቀበል ሳይሆን ልጇ ከውጪ በሰላም ሲገባ የምታየው ያቺ ቅስበት ናት። እውነት ለመናገር የእናቶች ቀን በአንድ ቀን ሰብስቦ ማክበር ለእኛ ሀገር እናቶች አይመጥንም። የእኛ እናቶች እኮ ዓመቱን ሙሉ የእናቶች ቀን ላይ ናቸው። ከማለዳው 11 ሰዓት ተነስተው ስራ ጨርሰው ማታ ሁሉም ተኝቶ በራፉን ቆልፈው እስኪተኙ ድረስ የሚያደርጉት የዕለት ተዕለት የህይወት ትግል በአንድ የፌስቡክ ፖስት የሚካካስ አይደለም። እናም ወዳጄ ልቤ ፌስቡክ ላይ ንግስቴ እያልክ ፎቶዋን ከመለጠፍህ በፊት
ማዕድ ቤት ገብተህ ዕቃ በማጠብ ቆሻሻ በማውጣት ወይንም ቢያንስ የጠጣህበትን ብርጭቆ በማንሳት ለንግስቲቱ እውነተኛ አገልጋይ መሆንን አሳይ። አለበለዚያ የፌስቡክ ፖስት ከላይ ስኳር የበዛበት ከውስጥ ግን ፈራሽ ከሆነው አምና ከገዛህላት 1200 ብር ኬክ የተለየ አይሆንም። እንኳን ለዕለት ተዕለቱ የኢትዮጵያ እናቶች ቀን አደረሳችሁ። ኢራን ከአሜሪካ ጎን የሚቆሙ ሀገራት በሆርሙዝ ሰርጥ ለማለፍ አስቸጋሪ ሁኔታ ይገጥማቸዋል አለች። በቅርቡ አሜሪካ በኢራን ፍላጎቶች ላይ ማዕቀብ የጣለች ሲሆን መርከቦች በሆርሙዝ ሰርጥ ለማለፍ ሲሉ በኢራን ክፍያ እንዳይፈጽሙ ማስጠንቀቂያ መስጠቷም ይታወሳል። እንዲሁም አሜሪካና ባህሪን የሆርሙዝ ሰርጥን ጉዳይ በተመለከተ ለተባበሩት መንግስታት ድርጅት ረቂቅ የውሳኔ ሀሳብን አቅርበዋል። ኤኤፍፒ ይህንን ረቂቅ እንዳመላከተው ገልጾ ዋነኛ ሀሳቡ ኢራን በሆርሙዝ ሰርጥ ላይ የጣለችውን እገዳ እንድታነሳ የሚያሳስብ መሆኑን አስረድቷል። ለዚህ የኢራን ባለስልጣናት ዛሬ መልስ ሰጥተዋል። የኢራን ጦር ኃይል ቃል አቀባይ የሆኑት ብርጋዴር ጀነራል መሐመድ አክራሚን ለኢራን ሲናገሩ አሜሪካ በኢራን ላይ የጣለችውን ማዕቀብ የሚከተሉ ሀገራት በሆርሙዝ ሰርጥ ለማለፍ አስቸጋሪ ሁኔታ ይገጥማቸዋል ብለዋል። ጨምሮም እኛ በሆርሙዝ ሰርጥ ላይ አዲስ ህጋዊና የደህንነት ስርዓትን መስርተናል። ስለዚህም ከአሁን አንስቶ ማንኛውም መርከብ ለማለፍ ከፈለገ ከኛ ጋር መተባበር ይኖርበታል በማለት አስረድተዋል። አዲሱ ስርዓት ተግባራዊ መሆን መጀመሩን ያስታወቁት ቃል አቀባዩ ይህም የኢኮኖሚ የደህንነትና የፖለቲካ ጥቅም እንደሚያስገኝላቸው ገልጸዋል። በተመሳሳይ የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባህሪንን የመሳሰሉ ጥቃቅን ሀገራትን ጨምሮ ሁሉም ከአሜሪካ ማዕቀብ ጎን የሚሰለፉ መንግስታት መጥፎ መዘዝ እንደሚገጥማቸው ለማስጠንቀቅ እንፈልጋለን። ሆርሙዝ ሰርጥ ወሳኝ የህይወት መስመር በመሆኑ በራሳቸው ላይ እስከናካቴው እንዲዘጋ የሚያደርግ አደጋ እንዳትፈጥሩ አሳስባለሁ ብለዋል። በትግራይ ክልል ለጾታዊ ጥቃት ሰለባዎች አገልግሎት የሚሰጥ ነፃ የስልክ መስመር ስራ ጀመረም። ሀራምቤ ኮሌክቲቭ የተሰኘው መቀመጫውን በአሜሪካ ያደረገው በሴቶች የሚመራው ባለሙያዎች ጠበቆችና የመብት ተሟጋቾች ጥምረት ከትግራይ ክልል ጤና ቢሮ ጋር በመተባበር አዲስ የነፃ ስልክ አገልግሎት መስጠት መጀመሩን አስታወቀ። ይህ የስልክ አገልግሎት ጾታዊ ጥቃት የደረሰባቸው ማህበረሰቦች የስነ ልቦና ድጋፍ የሚያገኙበት ነው ተብሏል። ቁጥሩ 6244 የሆነው ይህ የስልክ መስመር ትላንት በመቀሌ የተለያዩ ባለድርሻ አካላት በተገኙበት የተመረቀ ሲሆን የሀራምቤ ኮሌክቲቭ መስራችና ፕሬዝዳንት ማዛ ገብረመድህን ሲናገሩ በዚህ የስልክ መስመር ከጾታዊ ጥቃት የተረፉ ሴቶች የስነ ልቦና ድጋፍ ማግኘት ይችላሉ ብለዋል። ከዚህም በላይ የስልክ መስመሩ ከአካባቢው ባለስልጣናት ጋር በመተባበር ጾታዊ ጥቃት የደረሰባቸው ሴቶች የሕክምና አገልግሎት እንዲያገኙ የሚያስችል መሆኑን የጠቀሱት ወይዘሮ መዓዛ ለተጎጂዎች ነፃ የጥብቅና ድጋፍ እንደሚያደርግ አስረድተዋል። ተጎጂዎቹ ፈጣንና ሁሉን አቀፍ ድጋፍ እንዲያገኙ የጤናና የፍትህ አካላት የተቀናጀ ስራ ማከናወን እንደሚገባቸው አሳስበውም የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ዩናይትድ አረብ ኤምሬት ከኢራን 2 ድሮን እንደተተኮሰባት አስታወቀች። ዩናይትድ አረብ ኤምሬት መከላከያ ሚኒስቴር በዛሬው ዕለት 2 ከኢራን የተነሱ ድሮኖችን ማክሸፉን አስታወቀ። ድሮኖቹን ለማክሸፍ በተደረገው ሂደት በሰው ላይ ምንም አይነት ጉዳት እንዳልደረሰም ገልጿል። ሚኒስቴሩ በመግለጫው የጦርነት ከተጀመረ አንስቶ ኢራን ወደ ኤምሬት ከተኮሰቻቸው የጦር መሳሪያዎች ውስጥ 551 ባላስቲክ ሚሳኤል፣ 29 ክሩዝ ሚሳኤል እና 2265 ድሮኖችን ማክሸፉን አስረድቷል። በእነዚህ ጥቃቶች 3 የመከላከያ ኃይሉ አባላትና 10 ሰላማዊ ሰዎች መገደላቸውን ገልጾ የቆሰሉት ደግሞ 230 መሆናቸውን ይፋ አድርጓል።